ሰላም የዋይዝ አድቫይዘር ቤተሰቦች የተለያዩ አክቲቪቲዎች ላይ ፎከስ ባደረገው ፓርት 2 የኩሪፍቱ ቆይታችን ተመልሰናል። ምሳ በሌክ ቪው ሬስቶራንት የተለየ ስሜት ነው ያለው። ምግብ ሳነሳ ብታዩ አንዱንም አይነት አልማርኩት። ከሁሉም አይነት አነሳው። ከሀይቁ ላይ የሚመጣውን ንጹህ አየር እየተነፈሱ የበሉት ምግብ ላይስማማ አይችልም። ሌክ ቪው በብዛት ለአዳራሽ እንግዶች የብፌ አገልግሎት የሚሰጡበት የምግብ አዳራሽ ነው። ከሁሉም አይነት በማንሳቴ በራሴ ኩር ነው። ሁሉም ለኔ ቴስት ተብሎ የተዘጋጀ እስኪመስለኝ ነው የተመሰጥኩበት። እዚህ ጋር ያለው እንክብካቤ እንዴት እንደተስማማኝ። ያነሳውት ምግብ ግን ወይኔ ብዛቱ እህል ባሳደገ ደመኛ ነው እንዴ! ወረድኩበት እኮ። እየበላው የካባና ሬስቶራንት ደግሞ ላስጎብኛችሁ። ኩሪፍቱ ውስጥ የተለየ ትዝታ ካለብኝ ቦታዎች አንዱ ካባና ነው። ምክንያቱም ከዚህ በፊት በጣም ፋንሲ ዌልካሚንግ ራት በልቼበታለሁ። ምን ሊመስል እንደሚችል እንግዲህ ስዕሉን ለእናንተ ልተወውና የሆነ የተደበቀ ሚስጥራዊ ቦታ ላሳያችሁ። ወደዛው እንሂድ። ያለሁበትን ሩም ካልቀየራችሁልኝ የሚያስብል ሩም አግኝቼ አይተይዟል ብለውኝ ቢያንስ አስጎብኙኝ ብዬ የሚያስጎበኘኝ ሰው አግኝቻለሁ። እንግባ። ሰላም ጤና ይስጥልኝ። እንዴት ነሽ? እግዚአብሔር ይመስገን። ሀና እባላለሁ። እንኳን ወደ ፕሬደንሻል ሩማችን በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እስካሁን የዋይዝ አድቫይዘር ቤተሰብ ካልሆናችሁ አረ ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። ቤተሰብ ከሆናችሁ ደግሞ ላልሆኑት ይህንን ቪዲዮ ሼር አድርጉ። እንግዲህ አልቀይርም ብላችሁኛል። ቢያንስ ልጎብኘው እንግዶች እስኪገቡበት። በጣም ቆንጆ ሩሞች ስለሆኑ ትንሽ ቢዚ ናቸው ፕሬደንሻል ሩሞችና ከዛ አንፃር ነው። ኦኬ እስቲ ቢያንስ ጉብኝቱ ላይ አይቅርብኝ። በጣም ነው የወደድኩት። በጣም ነው የሚያምረውና ያ ፕሬደንሻል ሩማችን እውነትም ፕሬደንሻል ብለናል። እናመሰግናለን። በጣም ፋሚሊም ሆኖ መጠቀም ይችላል። ኦኬ ከሌሎች ሩሞች ለየት የሚያደርገው ኦፊስ አለው። እዚሁ መስራት የምትፈልጊው ነገር ካለ ወይም ፐርሰናል የሆነ ሚቲንግ ካለሽ እሱን መጠቀም ይቻላል። ኦኬ ከዚህን ጀምር። እሺ ይሄኛው እንደነገርኩሽ ኦፊስ መጠቀም ትችላለሽ። ይሄኛው ካፖርድ ነው ላጌጅ ሩማችን ማለት ነው። ኦኬ ማታ ላይ ቢበርድሽ ተጨማሪ ጋቢዎች አሉን እዚህ። እንዲሁም የሴኩሪቲ ሹ ማስቀመጥ የምትፈልጊው ነገር ካለ እነዚህ ተጨማሪ ብላንኬቶች ናቸው። እንዲሁም ትራስ ማስጠቀም ከፈለግሽ ይሄን ይመስላል። እንግዲህ ፕሬደንሻል ሩሞቻችን ሁለት አልጋ አላቸው። ፋሚሊ መጠቀም ይችላል ያልኩሽ ነው። ሌላው ከሌሎቹ ሩሞች ለየት የሚያደርጋቸው የኛ ፕሬደንሻል ሩሞች የራሳቸው ስቲም አላቸው። ኢትስ ጉድ ቱ ቢ ሪች ነው የሆኑ ሰዎች
ይሄን ይመስላል። እነዛ ናቸው ሻምፖ፣ ኮንዲሽነር፣ ሻወር ጄል። ኦኬ እዚሁ በተፈለገው ሰዓት ወይም እንግዶች በፈለጉት ሰዓት ስቲሙን ኦን አድርገው መጠቀም ይችላሉ ማለት ነው። ሌላው ተጨማሪ ከስቲም ሲጨርሱ እንዲሁ ፕራይቬት ማሳጅ እዚሁ መሰራት ይችላሉ ማለት ነው። ክሬደንሻል የሚይዙ እንግዶች ይሄኛው እዚህ ላይ ማሳጅ መሰራት ይችላሉ። ሁሉም ነገር እዚሁ ነው እዚሁ ያልቃል። ቼኪን ስታደርጉ ቀድሞ ኮሚኒኬት ማድረግ ይቻላል ማሳጅ መጠቀም የምትፈልጉበት። እንዲሁም ደግሞ ከገባችሁ በኋላ ምናልባት ቀደም ቢል ቦዩ እንዳስረዳሽ በማንኛውም ሰዓት ሪሰፕሽን፣ ስፓ ደውሎ ቡክ ማድረግ ይቻላል። ሁሉም ሩም ላይ ተመሳሳይ ነው። እሱ ግን ለየት የሚያደርገው ስቲም እዚህ ሩም ላይ መጠቀም ትችላላችሁ። ማሳጁም እዚህ ሩም ላይ ከስፓ መጥተው መሰራት ትችላላችሁ። ይሄም ኮምፕሊመንተሪ ነው። ኮምፕሊመንተሪ ከሩም ጋር የምንሰጠው ኮምፕሊመንተሪ ነው። ሌላው አየሩ ቢቀዘቅዝ ኤሌክትሪክ ቺሚኒ ያለን እዚህ ኦን አድርጎ ኤሌክትሪክ ቺሚኒ መጠቀም ይችላል ማለት ነው። ኢቭን ዘ ቪው አሜዚንግ ቪው ራሱ በራሱ የተለየ ነው በጣም። ኦኬ ይሄ የተቻው ባር ነው። ባር እና ስዊሚንግ ፑል አለው። ኦኬ ክሬደንሻል ሩሞች አሉ። ፕራይቬት ስዊሚንግ ፑል አላቸው ማለት ነው። እዚህ ክሬደንሻል ለነሱ ብቻ ያደርጉ ይሄኛው ስዊሚንግ ፑል መጠቀም ይችላል። ሌላ ከዚህ ውጪ ሁለት ከሩም ጋር የምንሰጣቸው ኮምፕሊመንተሪ ሁለት ስዊሚንግ ፑሎች አሉ። ቀድም እንዳየናቸው ሩሞች ማለት ነው። እነሱን ሩም ቡክ ያላደረገም ሰው መጠቀም ይችላል አይደለ? መጠቀም ይችላል። ዴይ ፓኬጅ አለን ከሩም ውጪ። ኦኬ ዴይ ፓኬጅ ላይ በኢንትራንስ ፓኬጁ ገብቶ ምሳ፣ ሶፍት ድሪንክ ወይ ኮፊ እንዲሁም ለ30 ደቂቃ ቦት ቅድም አንቺ እንትን እንዳደረግሽው እሱን ተጠቅሞ ስዊሚንግ ፑልም አለ። ስዊሚንግ ፑልም ከሩም ገስት ተጨማሪ ዎኪንግ ገስት ስዊሚንግ ፑል መጠቀም ይችላል። ኦኬ ይሄኛው ግን ለፕሬደንሻል ሩሞች ብቻ ያዙንግሮች የሚጠቀሙት ስዊሚንግ ፑል ነው። በጣም አሪፍ። አይ ዊሽ ይኖራል በሚቀጥለው ስትመጪ አዘጋጅተን እንጠብቅሽ። በጣም ነው የሚያምረው። ግን ብዙ ጊዜ አሁን እንደዚህ አይነት ሩሞችን የሚጠቀሙት ገስቶች እነማን ናቸው? ለምሳሌ እኔ አሁን ቅድም የነገርኩሽ ትሬኒንግ ላይ ትሬነሮቻችን ለይሄ ትሬኒንጉን ኦን የሚያደርገው ካምፓኒ ላይ ከዛ ካምፓኒ ላይ የመጡ አይነት እንትኖች እዚህ አካባቢ ነበረ አርፈው የነበረው እና ከነሱ ውጪ ግን ሌላ ለምሳሌ አሁን ለሃኒሙንም አሪፍ ይመስላል። ምን አይነት ገስቶች እኛ እንደ ቡኪንጉ ነው የምንጠቀመው። እንደ ቡኪንጉ ማለት በግሩፕ የሚመጡ እንግዶች አሉ ኮርፖሬት ማለት ነው። እነሱ ሆኑ ለቪአይፒዎች እንሰጣቸዋለን። ሩሞች ቪአይፒዎችን እንዲጠቀሙት ሪኮመንድ እናደርጋለን። እንዲሁም ደግሞ እንዳልኩሽ ለፋሚሊ ነው። ማንኛውም ፕራይቬት በቡኪንጉ ስለሆነ የሚስተናገደው በፕራይቬት መጥቶ መጠቀም ይችላል። እንዳልኩሽ ደግሞ ለሃኒሙን የተለያዩ እንትኖችንም ለማድረግ ሞር ቪአይፒዎች ይጠቀሙታል። ሩሙን የራሱ ኦፊስም ስላለው እንጂ ማንኛውም እንግዳ በቡኪንጉ መሰረት መጠቀም ይችላል። ይሄና የተለየ የለውም። ግን ያው በጣም በግሩፕ የሚመጡ እንግዶች ሲመጡ ቪአይፒዎች ሪኮመንድ እናደርጋለን እነዚህ ሩሞች። በጣም ጥሩ። እሺ ሀና ቆንጆ ቱር ነበር የሰጠሽን። በጣም እናመሰግናለን። እንግዲህ ለሚቀጥለው ደውዬ እመጣለሁ ተይዞ እንዲጠብቀኝ። ዊኬንድ ላይ ትንሽ ቢዚ ስለሚሆን ቀድሞ ቡክ እንዲደረግ በጣም እናደርጋለን። አመሰግናለሁ። እኔ በጣም እናመሰግናለን ስለጎበኘሽን። እናመሰግናለን። እመጣለሁ። እሺ መቼም ቁርስ እንዴት ነበር አትሉኝም? ጣዕሙ ሲታይ የሚያስታውቅ ጽድት ያለ ቁርስ ነው የበላሁት። አሁን ደግሞ ዋተር ፓርክ ገብተን እንቦራጨቃለን።
አሁን ደግሞ ወደ ዋተር ፓርክ አክቲቪቲያችንን መተናል። አክቲቪቲያችንን የምንጀምረው ከዌቭ አክቲቪቲ ነው። ጓደኛዬ ማብራኛለች። ሌትስ ጎ። ኢንጆይ። አዎ በጣም ነው ደስ የሚለው። ውሃ እንደምወድ አውቃለሁ፣ ግን እንደምንወድ እናውቃለን፣ ግን የአሁኑ ይለያል። በቃ እናፈቅራለን። እና ይሄንኛውን የዌቭን አክቲቪቲ መቼም መሞክረው አይመስለኝም ነበረ። በጣም ነበር የምፈራው ማለት ነው። እና እንዴት ኢንጆይ እንዳደረኩት። ከዛ ይሄኛው ደግሞ ስላይደሩ መጀመሪያ ስሞክረው በጣም ነበር የፈራሁት፣ በጣም ነበር የሚያስፈራው። ዛሬ ግን it was fun። በጣም ነበር ደስ የሚለው በቃ። እና የመጣችሁ ኢንጆይ አድርጉ። ኩሪፍቱ በቃ እስከ ጥግ ኢንጆይ የማድረጊያ ቦታ ነው እውነት። በዛ ላይ እንክብካቤያቸው እንዳያችሁት ነው እንግዲህ። እኛ የሆነ ዘመድ ቤት የሆነ በጣም አያት ቤት ምናምን የሄድን እስኪ መስለን ድረስ ነበር ኢንጆይ ያደረግነው። እውነት እየመጣችሁ ኩሪፍቱ በጣም በቃ የማይቀርበት ቦታ ማለት ኢትዮጵያ ውስጥ ኩሪፍቱ ነው። ከዋተር ፓርክ አክቲቪቲ በኋላ 9D VR መሞከር ፈልጌ ነበር ግን አልቻልኩም። ሌላ ጊዜ ስመጣ ግን ሳልሞክረው እንደማልሄድ በጣም እርግጠኛ ነኝ። ኩሪፍቱ ራሱን የቻለ ከተማ ነው። ስፓው ላይ ራሱ የማይሰጥ አገልግሎት የለም። ዋክስ፣ ማሳጅ፣ ማኒኪዩር፣ ፔዲኪዩር፣ ሞሮኮ ባዝ፣ የወንዶችም የሴቶችም ጸጉር ቤት፣ ፋሻል፣ ስቲም፣ ሳውና የሌለ ነገር የለም። ኩሪፍቱ በተዋቡና ባህላቸውን በጠበቁ ኢንተሪየር እና ኤክስተሪየሩ ይታወቃል። የስፓውን ኢንተሪየር እዩት። አገልግሎቱን ባትጠቀሙም እንኳን ዘና የምትሉበት ነው።
ኩሪፍቱ ተመቶ ምን ጠፍቶ አለች እናቴ። ከዚህ ጂም እስቲ የቀረው ኢኩፕመንት አለ የምትሉት ካለ ንገሩኝ። ሲኒማም አለ ጭራሽ። ሩም ቡክ ሳረግ ነግረውኝ ነበር፣ ግን በዚህ ልክ አልጠበቅኩ። በዚህ ቻናል ወደ እናንተ ይዘን የማንመጣው ሆቴል፣ ሪዞርት፣ ሬስቶራንት ስለማይኖር ቻናላችንን ሰብስክራይብ ማድረግ፣ የምንለቃቸው ቪዲዮዎች እንዳያመልጣችሁ የደውል ምልክቷን መጫን እንዳትረሱ። በቀጣይ ደግሞ ቢሾፍቱ ከተማዋን አብረን እንዞራለን። ይጠብቁን።